አብዛኞቻችሁ ብለን ፕሮጀክት ላይ የተሳተፋችሁ ትላንትና ብለን በኦፊሻል ቻናሉ ላይ ስለ ክሌሚንግ አደራረጉ በለቀቀው ፖስት ላይ ብዙዎቻችሁ ጥያቄ ፈጥሮባችኋል እና ስለሱ አንድ ባንድ እንመለከታለን። ከዚህም በተጨማሪ ሁላችሁም የደረሳችሁን ቶክን ተመልክታችኋል ብዬ አስባለሁ። በጣም ነው የሚደብረው 10 30 20 ምናምን ይሰጠን ያው ሁላችንም በሚባል ደረጃው ላይ ኤርድሮፕ ወጥቶልናል። ጀስት ያው ብለምን ከመጀመሪያው ስለጀመር ነው መጨረሻው እንዲህ ብለን ነው እንጂ ኤርድሮፕ ከዚህ በኋላ የሚያስፈልግ ነገር አይደለም። ሶ በዋነኝነት ዛሬ የምንመለከተው ስለ ክሌሚንግ አደራረጉ ነው። በቅርቡ ሊስት ይደረጋል ስለተባለ የክሌሚንግ ሂደቱ ምንድነው የሚሉትን ነገሮች አሳያችኋለሁ። ሁላችሁም ይሄን ቪዲዮ ላይክ ማድረግ እንዳረሱ ዩቲዩብ ቪዲዮችን ሪኮመንድ እያደረገልኝ አይደለም ለብዙ ቀን አክቲቭ ስላልነበርኩኝ፣ ስለዚህ ላይክ በማድረግ እኔ ሰፖርት ማድረግ ትችላላችሁ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ሶ ፋሚሊ ቴሌግራም ቻናል ፖስት አድርጌላችሁ ነበር እዚህ ጋር በምትዩት መልኩ። ሶ እዚህ ጋር እንደምትዩት እንዴት አድርጋችሁ ክሌም እንደምታደርጉ አስቀምጠዋል እና ክሌም ስታደርጉ ከ100% 30% ብቻ ነው ክሌም ማድረግ የምትችሉት። የቀረው 70% በርን የሚደረግ ነው። እንደዚሁም ደግሞ ክሌም የምታደርጉበትንም ጊዜ እንትን ባላችሁ ባሰፋችሁ ቁጥር ባራቃችሁ ቁጥር የመጀመሪያ ቀን ክሌም ከምታደርጉት ቶክን ጨመረ ብሎ ታገኛላችሁ ማለት ነው። እሱ ነገር እዚህ ጋር ተቀምጧል። ለምሳሌ እንደ ኤግዛምፕል 10 ብለም ቶክን ከሆነ ያገኛችሁ አንደኛው ቀን ክሌም ካደረጋችሁ ከ10 ብለም ቶክን 3ቱን ብለም ቶክን ነው ክሌም ማድረግ የምትችሉት። 7ቱ ደግሞ በርን የሚደረግ ይሆናል። እንደዚሁም ደግሞ ለ30 ቀን ክሌም ሳታደርጉ በ30ኛው ቀን ክሌም የምታደርጉ ከሆነ ደግሞ ከ10 ብለም ቶክናችሁ 4.17 ብለም ቶክናችሁን ክሌም ማድረግ ትችላላችሁ። እንደዚሁም 90 ቀን ከሞላው ደግሞ ክሌም የምታደርጉ 6.5 ነው። በርን የሚደረገው ደግሞ 3.5 ነው። እንደዚሁም ለ180 ቀን ደግሞ ከጠበቃችሁ ሙሉን ቶክናችሁን ክሌም ማድረግ ትችላላችሁ። በርን የሚደረግ ደግሞ የለውም። ስለዚህ ሙሉን ታረጋላችሁ ማለት ነው። እና እዚህ ጋር የብሶ ጥያቄ ሆነው መሽ ክሌም ቢጀመር ነው እነዚህ ሁሉ ነገሮች የምንጠቀመው ካላችሁኝ እስካሁን ምንም የተናገሩት ነገር የለም። ግን ብዙ ሰው እያለ የሚገኘው ሊስት ከመደረጉ ከአንድ ቀን በፊት ነው ምናምን እየተባለ ነው። ሶ ሊስት ከመደረጉ ከአንድ ቀን በፊት ከሆነ ካለን ቶክን ላይ 30% ነው ክሌም ማድረግ የምንችለው። እዚህ ጋር እንዳየነው ከ10 ቶክን ላይ 3 ቶክን ብቻ ነው ክሌም የምናደርገው፣ ሌላው በርን ይደረጋል። ስለዚህ ሊስት ከተደረገ በኋላ ብዙ ቀን ቆይተን ነው ሙሉ ቶክናችን ክሌም ማድረግ ከፈለገን ሊስት ከተደረገ በኋላ ጠብቀን ነው ክሌም የምናደርገው ማለት ነው። ይህን ይመስላል። ብቻ አዲስ ነገር ካለ አሳውቃችኋል። ያው ብለን ፕሮጀክትን አብረን የጀመርነው የመጨረሻ ኤርድሮፓችን ይሆናል ብዬ አስባለሁ። እኔ ኦልሬዲ ኤርድሮፕ የሚባል ነገር ትቻሉ ብለምን ራሱ ከተውኩት በጣም ብዙ ጊዜ ሆኖኛል። ምክንያቱም ኤርድሮፕ አሁን ላይ ነፍሶበታል። ግን ያው እየሰራችሁ ያላችሁ ሰዎች ካላችሁ ያው ኢንፎርሜሽኑን ላጋራችሁ። አዲስ ነገር ካለ ቴሌግራም ቻናል አሳውቃችኋለሁ። ሊንኩን ኮሜንት ላይ ታገኛላችሁ። ላይክ ማድረጋችሁ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።